የኤርትራ መንግስት ተላላኪ በመሆን ሀገራችንን ሰላም ለማደፍረስ ሲፈጽማቸው በቆዩ የተለያዩ የሽብር ወንጀሎች ተከሶ በተደጋጋሚ የተፈረደበት አሸባሪው አንዳርጋቸው ጽጌ ተይዞ በቁጥጥር ስር መዋሉ ይታወሳል። አንዳርጋቸው ጽጌ እስካሁን ድረስ በሰጠ የምርመራ ቃል የሀገራችንን ሰላም ለማናጋትና ልማቷን ለማደናቀፍ ሌት ተቀን ከሚደክመው ከኤርትራ መንግስት ጋር በመቀናጀት በርካታ አሸባሪዎችን በማሰልጠንና ከኤርትራ ፈንጂዎችን በተለያየ መስመር በኩል ወደ ሀገር ውስጥ በማስገባት የሽብር አደጋ ለማድረስ ድርጅቱ ያደረጋቸው የተለያዩ እንቅስቃሴዎችን በተመለከተ ዝርዝር መረጃ ሰጥቷል። አበበ የሚባለው ከመተማ አካባቢ የመጣ ሰው ሽፍታ ነገር እሱ አንዱ ደግሞ እንደ ስሙ ማናች ትንሽ ልጅ በጣም ያንገር ኮንታክት በእድሜው 18 ቢሆን ነው ከሱ ጋር ነው ሄደ። ኦኬ ከነሱ ጋር ሶስተኛው ሆኖ የሄደ ለካለ ሸመካች የሚባል እሱ ደግሞ ሸማግሌ ነው ከሶስቱ እንደዚህ ሶስቱ ለንድ ላይ ነበር። ሌላ የወልደባዎቹ ሰዎች እነሱን ኦርጋናይዝ ሆነው ነበር እንዲንቀሳቀሱ የፈለጉትን ነገሮች ምናምን ነገር ከኤርትራኖቹ ጋር የጨረሰው አሞኑ እሱ የሰራው ነገር ይሄ በአፋር ተጠቅሞ እዚህ የመጡትን ኤክስፕሎሲቮች በሱ በኩል ነው የተሰሩት የነበራል። እሱ ነው የሰው ኦርጋናይዝ ያደረገው ወደዚህ እንዲያመጣቸው ጠቅላላ የአፋር ሰው ነው እሱ እንትን ያደረገው ሪክሩት ያደረገው። ወንጌል እንትኖቹን በክሮኖሎጂካሊ እየሄድኩባቸው ነው ያለው። ስንታየው የሚባል በሙያ አስተማሪ ነኝ ነው የሚል ያለው እዚህ ከተማ ውስጥ አለው የሚለው እሱ ነው እንደ አዲስ ደግሞ የጀመረ የነበረው። ሁለት ምናምን የተለያዩ ቦታ ሰዎችን እንዲያገኝ አድርገነው ነበር። ከዚህ በተጨማሪ አንዳርጋቸው በቁጥጥር ስር ሲውል በተያዙ ኮምፒውተሮች ፍላሽ ዲስኮችና ኤክስተርናል ሃርድ ድራይቨሮች ውስጥ የሚገኙና የአሸባሪ ድርጅቱን ህቡ እንቅስቃሴ በዝርዝር የሚያሳዩ ለመንግስት በጣም ጠቃሚ ናቸው የሚላቸውን የተለያዩ ሰነዶች ለመክፈት ይጠቅማሉ ያላቸውን በርካታ የሚስጥር ኮዶች ዝርዝር መረጃ ሰጥቷል። ፓስወርዶች ይኖራሉ። ኤክስክላሜሽን ማርክ ቢ እንደገና ፕላስ ሳይን ከዛ ዋይ ከዛ ሁለት ብራኬቶች አር ካፒታል አር ከዛ ፖሊሲ 2014 ነው። ኮምፒውተሩ ላይ ግን ብዙ አይደለም ያለው ብዙ ሰነዶች ያሉት ብሎ ሪሰንት የሆኑ በጣም ጥቂት ነገሮች ነው ያሉት። እነዛ ፍላሾችና ሃርድ ድራይቭ ላይ ኤክስተርናል ሃርድ ድራይቭ በሙሉ ዶክመንቶች በተለይ ኒው ስለሆነ እንትን ጥቂት ቀናት እንትኖችን በአንድ ፎልደር ውስጥ የሰበሰቡበት እንትን ያለው። በሌላ በኩል አሸባሪው ድርጅት ራሱን ከጥቃት ለመከላከል የሚያደርጋቸው ጥረቶችና በተለያየ ሽፋን ወደ ሀገር ውስጥ የሚያደርጋቸው የተለያዩ የስርገት ስራዎች ምን እንደሚመስሉ ይህንን ስራ የሚሰሩ በአሜሪካና በአውሮፓ የሚገኙ የአሸባሪ ድርጅቱ ቁልፍ አባላት እነማን እንደሆኑ የሚያጋልጥ ዝርዝር መረጃ ሰጥቷል። ቴክኒካል ሆኖ ያረ በዚህ በኢንተርኔት ነው ነገር ድርኮ PhD IT ነው እነሱ አይነት እነ ዶክተር ታደሰ የተወሰነ አወርነሱ ከኛ የተሻለ ነው። እሱ በዚህ ግን እነ PhDያቸው በአይቲ ነው። አዲሱ እና ግሩም ደሃብ የተወሰነ እውቀት አላቸው። ብዙ ነው ለአይቲ ደረጃ ብዙ ሰዎች ስላሉ እዚህ መሐመድ ቆየ የገራ ፖለቲካ ትራዲሽን ያለው ሰው ነው እና እሱም አሁን በዚህ በአይቲ በምናምን ጉዳዮች ላይ ሄዳስ ጌባ ዲቫይስ እሱም ከነገድሉ ጋር
ማይክ አዚዝ ወደ ሴንተሩ አካባቢ የሚሰሩ ሰዎች ከነሱ ውጪ ማን አለ ሌላ ያሉት ኖርዌይ ሰዎች ዶክተር ብሏለም እነሱ አይነት ሰዎች ናቸው እንግዲህ ቀጥለው የሚወጡት ያለው እዛው አንድ ሰርክል ውስጥ ነው ከመጀመሪያው ጀምሮ እነሱም ከናዚዝ ጋር የሚሰሩበት ሪሰርች ምናምን የሚባል ነገር የነበረ ጊዜ እነሱ የቢዝነስ ምናምን ፕላኒንግ የሚባል የነበረ ጊዜ ነው ታደሱ አዛው እንዲህ ያለ የሚሽከረከር እዛው አካባቢ ነው መጨረሻ ላይ አንዳርጋቸው ራሱ የመሰረተው የጥፋት ድርጅት ጣፈንታን በተመለከተ በሰጠው ቃል በህይወት ብዙም ሊቆይ የሚችል ድርጅት እንዳልሆነ ይናገራል እኔ ያፉት ብዙ ስራ ለመስራት ሞክሬያለሁ ብዙዎቹን ሸክሞች መሸከም ሞክርኩት ነኝ ፕራክቲካልም የሆኑትንም ቴዎሬቲካል የሆኑትንም ፔፐሮችንም ፕሮዲዩስ ማድረግ እና ነገር ቤት ላይ ወርዶ ያፈር በልቶ አፈር ላይ ተኝቶ ምናምን የሚለው መንገድ ለመሄድ እንትኑ ያለ ውሎ ያለ አይመስለኝም 2 ሳምንት ለማንኛውም 2 ወር ምናምን ድረስ ሊሄድ የሚችል ታይም ያደርጉ ሰዎች ሊመጡ ይችላሉ ከመናቃቸው ሰዎች ከምናያቸው ሰዎች አካባቢ ካሉት ማጅን ማን ሌላ ሰው ለምሳሌ የነበረውን ስራ ሲሰራ በዛ ኢንቴንሲቲ እና የቤተሰብ ምናምን ነገር ሌላ ነገር ሳይል ስራበት ሁኔታ ለማሰብ በጣም አስቸጋሪ ነው ያለውን ሰው ስካን እያደረኩ ነው አንተ ጋር ሳወራ እዚህ ነው እንደዚህ ብለ ሙሉ ያለው አይዘር ፋሚሊ ካልሆነ ካሪየር ጋር የተያያዘ ከዛ ጋር ካልተያያዘ ኤጅ እና ፊዚካል ደግሞ የመጣው ኮምፕሌክስ የሆኑ ማአት ነገሮች የሚወስዱ እናንተን የሚያደርጉ አውሮፓና አሜሪካ ደግሞ የምታውቀው ነገር ያለው there is no end to the bottles of medicine once in the አካባቢ ስደርስ ዶክተር የማያዝልህ እና በብዙ መንገድ ሳይኮሎጂካሊ እንዲህ አይነቱ ቦታ ላይ ሰርቫይቭ ያደርጋሉ ብሎ የሚያስብ ሰው አለ አይመስለኝም ከሌሎቹ ደግሞ ኮሚትመንቶቹን ጨምሬ ማለት ነው ያለው ፊዚካሊ ቀላል አይደለም አርሹ እዛ ቦታ ላይ የምትሄድበት ሰዓት ላይ የምትጠጣው የምትበላው ወይ የምትተኛው ቦታ የመሳሰለው ነገር ስለዚህ ሌላ ራሱን የቻለ ፕሪቪሌጅ ሆነ ደግሞ እንትን ሆኜ እኖራለሁ የምትልበት ነገር ጠቅላላ የምትለው ነገር የሚያፋልስ ነገር ነው የሚሆነው ስለዚህ በዛ ሌቭል እኔ ሰዎች የሚወዱበት ሁኔታ ለማሰብ እነዚህ ሁሉ አንድ ላይ ተደምረው you cannot see one particular individual በዛ ደረጃ እንዲህ አይነት ነገር ሊሰሩ ይችላል እና ትልቅ ችግር ነው የሚመስለኝ ያለው እንደዚህ ሆኗል እንዲህ ምናምን በሚል መንገድ የማይሆን ነገር ማውራት ሰዎች መጨነቅ የለባቸውም ያለው እንደምታዩት አንፋይ በሚል መልኩ ጋንጂ እሺ